ታላቅ የምስራች ከሜሪት ፕሮፐርቲስ ለንግድ ሱቅ ፈላጊዎች በሙሉ እርሱ ይነግዱ እንጂ ትርፋማ የሚሆኑባቸውን አለያም ቢያከራዩአቸው አዋጭ የሆኑ የንግድ ሱቆችን በመሃል ተክለ ሃይማኖት ለሽያጭ ማቅረባችንን ስንገልጽ በታላቅ ደስታ ነው። ሜሪትስ ፕሮፐርቲ ከሰፊ ካሬ አማራጭ ጋር ከ14 ካሬ እስከ 40 ካሬ የንግድ ሱቆችን ከ3.8 ሚሊዮን ብር አጠቃላይ ክፍያ ጀምሮ እንዲሁም ቀድሞ ለሚመጡ ውስን ደንበኞች በ3 ወር ጊዜ ውስጥ የሚረከባቸውን ስራ ማላመጃ የንግድ ሱቆችን ከነጻ ስጦታ ጋር ይዘንሎት ቀርበናል። እንዲሁም የመኖሪያ አፓርትመንቶችን ለምትፈልጉ ውድ ደንበኞቻችን ሜሪትስ ፕሮፐርቲ አራዳ ፓርክ ፊት ለፊት ከባለ 1 እስከ ባለ 3 መኝታ አፓርትመንቶችን ከ30% ታላቅ ቅናሽ ጋር ይዘንሎት ቀርበናል። ታዲያ ይህ የማይደገም እድል ሳያመልጦ ከታች ባለው ስልክ ይደውሉ። ተዘጋጅተናል። የህወሓቱ ጄኔራል በሱዳን በትግራይ አስቸኳይ ጊዜ አዋጅ መረጃውን ነው የምሰጣችሁ። ወደ ሌላ አጀንዳ ገባን ማለት ነው። አንደኛ የትግራይ የኢንዱስትሪ ቢሮ መግለጫ። የትግራይ ኢንዱስትሪ ቢሮ ዛሬ በትግራይ ሚዲያ መግለጫ ይሁን ማሳሰቢያ ይሁን ሰጥቷል። በዚህ መግለጫው ላይ የተናገረው ምንድነው? የፕሪቶሪያው ስምምነት ተግባራዊ ባለመሆኑ ምክንያት ከ1000 በላይ ሰራተኞች የቀጠሩ ከ6000 በላይ የንግድ ድርጅቶች ተዘግተውብኛል ብለዋል። ከ1000 በላይ ሰራተኞችን የቀጠሩ ወደ 6000 የንግድ ድርጅቶች ተዘግተዋል። ይሄ የትግራይ ኢንዱስትሪ ቢሮ የገለጸው ነው። 95% ከጦርነቱ በፊት የነበሩ የንግድ ድርጅቶች ወይ ወድመዋል አሊያም ከስረው ተዘግተዋል ብለዋል። እንግዲህ ይሄ የሆነ ነው ጦርነት እያሰበ ያለው እንዲገባችሁ ብዬ ነው። የትግራይ ጊዜያዊ መንግስት ከጦርነቱ በፊት ጀምሮ በክልሉ ይንቀሳቀስ የነበሩ ኢንዱስትሪዎችና የንግድ ድርጅቶች የባንክ ብድር እንዲሰረዝላቸው ለፌዴራል መንግስት ብናቀርብም እስካሁን ምላሽ አላገኘንም። ምንድነው ያሉት? ለፌዴራል መንግስት ዕዳ ይሰረዝ ብለን ነበረ። በጦርነቱ ምክንያት ነጋዴዎቹ፣ ተበዳሪዎቹ ከስረዋል። ፌዴራል መንግስት ግን መልስ አልሰጠም። ይህም የጦርነት ውጤት ነው። አሁንም ቢሆን የክልሉ የኢንዱስትሪ ዘርፍ በዕዳ ጫና፣ በነዳጅና ጥሬ ዕቃ እጥረት፣ በመሰረተ ልማት ውድመት እና በፋይናንስ እጥረት ምክንያት በከፍተኛ አደጋ ላይ ወድቋል። ሁለተኛ፣ በትግራይ እየታየ ያለው የስራ ማቆም እና የትምህርት ዘመን ሳያልቅ የመዝጋት ውሳኔ። ህወሓት ውስጥ ለውስጥ ባስተላለፈው መመሪያ መሰረት የትምህርት ዘመኑ ከማለቁ በፊት በቶሎ እንዲጠናቀቅ መመሪያ አስተላልፏል። በጣም የሚገርም ነው። የትምህርት ዘመኑ ከመጠናቀቁ በፊት ትምህርት የሚቋረጥበትን ነገር መመሪያ እያስተላለፈ ነው ቲፒኤልኤፍ። በተለይ ከፍተኛ ሁለተኛ ደረጃ እና ቴክኒክና ሙያ ኮሌጆች እነዚህ የተፈለጉት ለምንድን ነው? ለጦርነቱ ግብአት ይሆናሉ ተብለው ማለት። ስለዚህ በትምህርት ሚኒስቴር ካላንደር አይደለም፣ በራሳቸው ካላንደር አይ ዶንት ኖ ትምህርት ሚኒስቴር እንዴት አክት እንደሚያደርግ አላውቅም። ትምህርትን በአስቸኳይ በግንቦት እንዲያጠናቅቁ ነው እየተደረገ ያለው። ሰው አንዱ መመሪያ እያስተላልፉ ያሉት ውስጥ ለውስጥ ይሄ ነው። የሚከፈል ደሞዝ የለም በማለት የተለያዩ መስሪያ ቤቶችን ደግሞ እየዘጉ ሄደዋል። አንዳንድ መስሪያ ቤቶች በይፋ ተዘግተዋል። ሲጠይቋቸው ደሞዝ የለም ነው እያሏቸው ያሉት። ስለዚህ ሰራተኛውንም ወደ ተቋም እንዳይሄድ ይሄም የጦርነት ዝግጅት ነው። መምህራኖችም ወደ ስራቸው እንዳይሄዱ፣ ተማሪዎችም ያለ ስኬጁል ያለ ፌዴራሉ ስኬጁል ፌዴራል ደረጃ ነው የሚወጣው ትምህርት በዚህ ቀን ይሆናል፣ ኤክሰፕሽናል ከሆነ እዚህ ዞን እየተባለ ግን የራሳቸውን ስኬጁል ማለት ነው። አንዱ የደረሰን ይሄ ነው። በትግራይ እየታየ ያለው የስራ ማቆምና የትምህርት ዘመንን ማሳጠር የሚል ማለት ነው። ሶስተኛው
ይሄ መፈንቅለ ክልላዊ መንግስትና መፈንቅለ ፕሬዝዳንት ያደረገው ደብረጽዮን ወደ አዲስ አበባ ለመምጣት ጥያቄ እያቀረበ ነው። በጣም እኮ አይናጧ ነው። እና አንዳንድ የትግራይ ሽማግሌዎችን፣ የትግራይ ሃይማኖት አባቶችን ወይም ሌሎች ተጽዕኖ ፈጣሪዎችን፣ ኤምባሲዎችን፣ ምናምኖችን እየደወለ ነው ያለምንም ቅድመ ሁኔታ ከጠቅላይ ሚኒስትሩ ጋር መነጋገር እፈልጋለሁ ያለምንም ቅድመ ሁኔታ። ይሄ ባይ ዘ ዌይ ከዲፕሎማቲክ ኮሚኒቲ የመጣ መረጃ ነው። ወደ አዲስ አበባ መሄድ እፈልጋለሁ። ወደ አዲስ አበባ መሄድ የምፈልገው ግን ከጠቅላይ ሚኒስትሩ ጋር ያለምንም ቅድመ ሁኔታ ለመነጋገር ነው እና ዋስትና ይሰጠኝና ዋስትና ተሰጥቶኝ አዲስ አበባ መምጣት እፈልጋለሁ። አይገርም? ይሄ ዲፕሎማቲክ ኮሚኒቲው አነጋግሩን፣ እኛ ቅድመ ሁኔታ የለንም የሚል እያነሳ ነው። ስለዚህ ያለምንም ቅድመ ሁኔታ ከፌዴራል መንግስት ጋር መደራደር እፈልጋለሁ የሚለውን አንደኛ አጀንዳ እያደረጉት ነው። አሁን ሲጠይቁም እኛ እኮ ችግር የለብንም፣ ምንም ቅድመ ሁኔታ የለንም፣ ከፌዴራል መንግስቱ ጋር መደራደር እንፈልጋለን የሚል ነው እያነሱ ያሉት። ስልት ሳይሆን ኤምጂቲ ምንድነው? ቲፒኤልኤፍ የለመደው ባህሪ አለ። በቃ እንደ ስርዓት የያዘው የሆነ ህገወጥ ነገር ይፈጽምና ካረጋገጠ በኋላ ድርድር ይላል። እንደ እንትን ወስዶታል፣ እንደ ባህሪ ወስዶታል። ይገለብጣል፣ ወንጀል ይፈጽማል፣ ጥፋት ይፈጽማል። ከፈጸመ በኋላ እንነጋገር፣ እንደራደር ይላል። ከዛ በኋላ ለኢንተርናሽናል ኮሚኒቲው እኛ ምን አጠፋን፣ ያለምንም ኮንዲሽን ያለምንም ቅድመ ሁኔታ እንነጋገር ነው እያልን ያለ ነው ይላል። እና አቶ ልደቱ የሚወጡና ማውስፒስ አይደሉ? ያለምንም ቅድመ ሁኔታ ተደራደሩ፣ በቃ አሁን ባለው ሁኔታ ላይ ቆማችሁ ህወሓትና ፌዴራል መንግስቱ ተደራደሩ፣ ፕሬዝዳንት ተገለበጠ፣ መፈንቅለ መንግስት ተደረገ ምናምን የሚለውን ለጊዜው ተውት። ይሄ ፕሪሲደንስ ነው የሚያስቀምጠው። በነገራችን ላይ ምን ያስቀምጣል? ኦኬ ነገም ቢሆን ሁለት ነገር ነው የሚያስቀምጠው። አንደኛ ፌዴራል መንግስቱ እየተናቀ ነው የሚሄደው። እንዲህ አይነት መንግስት ነው እንዴ ይባላል? እየተናቀ ነው የሚሄደው። ሁለተኛ ግን ህገወጥነትን ኢንስትሩመንት ያደርጋል። አይደለም እነሱ የሚያጠፋ ህፃን ልጅ እያጠፋ ፕሮሞት ካረከው ወደ ጥፋት ነው የሚሄደው። አረ ምን የሚያጠፋ ህፃን ልጅ ላለው የሚያጠፋ ትልቅ ልጅ በጥፋቱ ፕሮሞት ካረከው የበለጠ ጥፋት እየፈጸመ ነው የሚሄደው። ነግሬያችኋለሁ። ኢሳት አርበኛ ኤክስ ያጠፋል፣ ደሞዝ ይጨመርለታል። ያጠፋል፣ ወዲ ሻቢያ ነበረ ማናጀር ወይም እዛ አካባቢ፣ ደሞዝ ይጨምርለታል። ባጠፋ ቁጥር ደሞዝ ነው የሚጨምርለት። ይሄ ሰውዬ ደሞዝ እንዲጨመርለት ከፈለገ ያጠፋል። አርበኛ ኤክስ ትሬንዱ ኖት ኦንሊ የህፃን ልጅ ብቻ አይደለም። መጥፎ ነገር እንደ ካልቸር ካርገህ ኖርማላይዝ ካረክና ፕሮሞት ካረከው ሞቲቬት ካረከው ይቀጥላል ማለት ነው። ስለዚህ ያለምንም ቅድመ ሁኔታ እንደራደር የሚለው ነገር አዲስ አበባ መጥቼ የሚውለው ነገር ዴሊብሬት ነው። ዋስትና ይሰጠኝና ሶስተኛው መረጃ እሱ ነው። አራተኛው መረጃ በትግራይ የአስቸኳይ ጊዜ አዋጅ ሊታወጅ መሆኑ ነው። አራተኛው መፈንቅለ ክልላዊ መንግስት ያደረገውና ህገወጥ ምክር ቤቱን ወደ ቦታው የመለሰው ህወሓት በሻቢያ መንግስት በደረሰው ቀጭን ትዕዛዝ ምክንያት የአስቸኳይ ጊዜ አዋጅ እንዲያውጅ እየተደረገ ነው። ይሄ በጣም 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 አሳሳቢ ነው። በነገራችን ላይ ሻቢያዎች እየጎተጎቷቸው ነው። ታዲያ ክልላዊ መንግስት መሆናችሁ ምንድን ነው? አስቸኳይ ጊዜ አዋጅ አውጁ ብሎ ማለት ነው። የሻቢያ ጉትጎታ ነው። እነሱም ይፈልጉታል። ሚሊቴሪው
ስለዚህ በቅርብ ቀን የአስቸኳይ ጊዜ አዋጅ ልናይ እንችላለን ትግራይ ውስጥ። ይችላሉ አይችሉም ስልጣናቸው ስለሆነ አይደለም። ምንም ነገር ህገወጥ ነገር ያደርጋሉ አልኳቸው። ምንድነው በአስቸኳይ ጊዜ አዋጁ ሊካተቱ የተፈለጉ ነገሮች የሚል ከምንጮቻችን ጠይቀናቸው ነበር። አንደኛ ክልላዊ መንግስቱን የተቃውሞ እንቅስቃሴ ማድረግ በፍጹም የተከለከለ ይሆናል። ከዛ በኋላ በምንም ተአምር እነ ደብረጽዮንን መቃወም፣ የክልል ምክር ቤቱን መቃወም፣ ተቃውሞ ፕሮቴስት ማድረግ፣ ወደ ውጭ ወጥቶ በተለያየ መንገድ ማድረግ የተከለከለ ይሆናል። አንደኛው እሱ ነው። ስለዚህ ምክር ቤቱን በህገወጥ የመጣውን እነ ደብረጽዮንን መቃወም በአስቸኳይ ጊዜ አዋጁ ወንጀለኛ ያደርጋል ማለት ነው። ሁለተኛ ወደ ሌሎች የኢትዮጵያ ክፍሎች የሚደረጉ ጉዞዎች ለየትኛውም ተጋሩ ከትግራይ ሲወጣ ኮማንድ ፖስቱ አሳውቆ ኮማንድ ፖስቱ ፈቅዶ የሚል ነው ሁለተኛው። ስለዚህ ኮማንድ ፖስቱ የይለፍ ወረቀት ሲሰጥ ነው መውጣት የምትችለው። ሁለተኛው የአስቸኳይ ጊዜ አዋጁ ይዘት እሱ ነው። ለምንድን ነው ይሄን ያሉት? ወጣቱ ልቆ ይወጣ ነው። ባለሀብቱ ለቆ ይወጣ ነው። ሻቢያዎቹ እሱን ተመልክተዋል። ከኛ ተማሩ ነው ያሏቸው። ስለዚህ የትኛውም ከትግራይ ውጪ የሚደረጉ እንቅስቃሴዎች ወደ አዲስ አበባም ይሁን ወደ ሌላ የይለፍ ወረቀት ሳይዙ የኮማንድ ፖስቱን በየወረዳው በየምኑ የሚቋቋመውን የፍቃድ ወረቀት ሳይዙ መንቀሳቀስ አይችሉም የሚል የአስቸኳይ ጊዜ አዋጁ አካል እንዲሆን ያደረጉት። ሁለተኛው ነጥብ እሱ ነው። ሶስተኛ በመከተ እንቅስቃሴ ውስጥ የሚቀርብን ጥሪ መቃወምና አለመሳተፍ የተከለከለ ነው። መከተ እነሱ ጦርነት መከተ የሚሉት ያው መከላከል ነው ምናምን የሚባለው ማለት ነው። ሶስቱን እንቅስቃሴ ተቃውመህ ብትጽፍ፣ ብትንቀሳቀስ፣ ብትደራጅ አስቸኳይ ጊዜ አዋጁ ይከለክላል። መከተን መቃወምም በመከተ ውስጥ የሚቀመጡ ነገሮችንም አልሰራም አልተገብርም ማለት የተከለከለ ነው። ስለዚህ ምልመላ ካለ በግድ ትመለመላለህ ማለት ነው። የጦርነት ምልመላ ካለ። ስለዚህ አንዱ የመከተ እንቅስቃሴን ጥሪ መቃወም፣ አለመሳተፍ፣ ማጣጣል የተከለከለ ይሆናል። ይሄ ሶስተኛው ነው። መህተ ነው አይደል? መከተ መህተ ያው መከላከል። አራተኛው ይሄ ነው። ሶስተኛው ይሄ ነው። ሶሪ አራተኛ የትግራይ መንግስት ከሌሎች የውጭ ሀገራት ጋር የሚያደርገውን ግንኙነት መቃወምም የተከለከለ ይሆናል። ይሄን ያላቸው ለምሳሌ ከሻቢያ ጋር ያለውን ግንኙነት መቃወም አይቻልም። ጽምዶ የሚባለው መቃወም አይቻልም። ትግራይ ቁጭ ብላችሁ ማለት ነው። አምስተኛ ጠላት ተብሎ በክልሉ መንግስትና በህወሓት ከተፈረጀው አካል ጋር ግንኙነት ማድረግ፣ መነጋገር፣ መደራጀት እንዲሁም ክህደት ከፈጸመው ኃይል ጋር መገናኘት፣ መደራጀት፣ መነጋገር የተከለከለ ነው ያላቸው። ባጭሩ ምንድነው? ከፌዴራል መንግስትና ከነ ጌታቸው ረዳ ከነ ጻድቃን ጋር የተገናኘ አካል ወንጀለኛ ይሆናል ማለት ነው በአስቸኳይ ጊዜ አዋጅ። ይሄ ማለት ጥቅሉን ነው የነገርኳቸው ያሉት ቢያንስ 5 ፖይንቶች ማለት ነው። ወዴት ነው እየሄደ ያለው? ኤርትራናይዜሽን ኦፍ ትግራይ ማለት ይሄ አስቸኳይ ጊዜ አዋጅ እንግዲህ የሚያመጣውን ለውጥ እናያለን። ግን ሻቢያ በአስቸኳይ የአስቸኳይ ጊዜ አዋጅ አውጥታችሁ የአዋጁን ይዘት ጽፋችሁ ወደ
ተግባር እንድትቀይሩት ብሏቸዋል። ወልሲ ይሄ ወዴት ይሄዳል የሚለው አምስተኛው ጀነራል ታደሰ ወረደ በተመለከተ ነው። የት ነው ያለው ጀነራል ታደሰ ወረደ የሚል ጥያቄ ማለት ነው። አራተኛ አምስተኛ ስል ኮንፊውዝ እንዳላረጋችሁ። አንደኛ የትግራይ ኢንዱስትሪ ቢሮ ያወጣው መግለጫ ነው። ሁለተኛ በትግራይ እየታየ ያለው የስራ ማቆም የትምህርት ዘመን ሳያልቅ ትምህርት ለመዝጋት መመሪያ መተላለፉን ነው። ሶስተኛ የደብረ ጽዮን ወደ አዲስ አበባ ለመምጣት ፍላጎት እና ለዲፕሎማቶች ያደረገው ንግግር ነው። እንዲሁም ያለምንም ቅድመ ሁኔታ ከፌዴራል መንግስት ጋር እደራደራለሁ ያለው ነው። አራተኛ በትግራይ የአስቸኳይ ጊዜ አዋጅ ይታወጅ መሆኑ ነው። አምስተኛው ጀነራል ታደሰ ወረደ የት ነው ያለው ነው። አንድ 3 ነጥቦች ነው ከዚህ ጋር ያገኘሁት። አንዱ በተደጋጋሚ አሁንም የሃይማኖት አባቶችና የሀገር ሽማግሌዎች ሽምግልና እየላኩለት ነው ለጀነራል ታደሰ ወረደ። እስካሁን አልተቀበለም፣ እሺ አላላቸውም። ግን በተደጋጋሚ የሃይማኖት አባቶች፣ የሀገር ሽማግሌዎች ሊያገኙት ሞክረዋል። ያለው ሁለተኛው ጀነራል ታደሰ ያለው ሽማግሌም አልቀበልም ስልጣኔንም አላስረክብም ብሎ በመኖሪያ ቤቱ መቀመጡ ነው የሰማነው። መኖሪያ ቤቱ ነው ያለው ባለን መረጃ። ስልጣን የሚባል ማስረክበው ነገር የለኝም ሽማግሌም አልቀበልም ብሎ ማለት። ሶስተኛው ይሄ ነገር ከቀጠለ አማራጭ ስለሌለን ገብሬ ዲላ የሚባለው የህወሓት ታጣቂ አዛዥ የጀነራል ታደሰ ወረደ ቢሮን እንዲረከብ ታዟል። ስለዚህ ምንድነው ያሉት? መጀመሪያ ሽማግሌዎቹ ሂዱ፣ ሽማግሌዎቹ ከሄዱ በኋላ የሽማግሌዎቹን መልስ እንጠብቅ። ካሳመኑትና መጥቶ እሺ ስልጣኔን አስረክባለሁ ካለ ያስረክብ እና ጋራንቲ እንሰጠዋለን፣ ችግር የለውም ነው እያሉ ያሉት። አይ ስልጣኔን አላስረክብም ካለ ግን ሆም አሬስት እናደርገዋለን፣ የቢሮውን ግን ሰብረን እንገባለን ብለው የመደቡት ገብሬ ዲላ የሚባለውን ጀነራል ነው መሰለኝ ገብሬ ዲላ ጀነራሉን እንግዲህ አንዱ የታጣቂው አዛዥ ነው ገብሬ ዲላ የሚባለው። ስለዚህ ገብሬ ዲላን መመደባቸውን ሰምተናል። አምስተኛው ይሄ ነው። ስድስተኛ የህወሓት ታጣቂዎችና የጦር አዛዦች ወደ ሱዳን መሄዳቸው ነው። እነዚህ የህወሓት ታጣቂዎች የጦር አዛዦች ከትግራይ ተነስተው ወደ ሱዳን ገብተዋል። ከነዚህ ውስጥ የአንደኛው የ22ኛ አርሚ የተመረጡ እንዲሁም በጀነራል ህንፃ ከሚመራው ከሜካናይዝድ የተውጣጣ ታጣቂዎች ወደ ሱዳን ሄደዋል። አስተማማኝ መረጃዎች ናቸው። እነሱ ትላንትና መግለጫ ሲያወጡ እኛ ከሱዳን ጋር ግንኙነት የለንም፣ አርሚ 70 የሚባልም የለም ብለዋል። በነገራችን ላይ የትላንትና መግለጫቸው ላይ ሱዳን ያሉት እንትን ውስጥ ያሉ ናቸው፣ በወልቃይት ምናምን ከምዕራብ ትግራይ ተፈናቅለው የሄዱ ዜጎቻችን ናቸው እንጂ እኛ ከሱዳን ጋር የተቀናጀ ኃይል የለንም ብለዋል። ለዓለም አቀፍ ለውጭ ጉዳይ መስሪያ ቤትን በጻፉት ደብዳቤ ማለት ነው። እንግዲህ ፋሲካ ላይ አይታችሁ ከሆነ
ከአሜሪካን ሀገር ይሁን ከአውሮፓ የሄደ ዘፋኝ ሱዳን ሄዶ ታዋቂ ዘፋኛቸው ስሙን ረሳሁት ታዋቂ ነው እነሱ ራሳቸው በቪዲዮ ሲያሳዩ ነበር ሱዳን ላይ ወታደሮቹ ሲሰለጥኑና ሲጨፍሩ ማለት ነው መሳሪያ ይዘው ምን ይዘው ልጁ ታዋቂ የትግርኛ ዘፋኝ ነው ብርሃን ኃይለ የሚባል ታንክ ዩ ብርሃን ኃይለ የሚባል ወይ አሜሪካን ያለው ወይ አውሮፓን ያለው ሄዶ ሚሊቴሪውን ሰብስበው ሲጨፍር የሚታይበት ቪዲዮ ነው ከፈለጋችሁ ላመጣው ይችላል እንደዛ ሆኖ ያለ ብርሃን ኃይሌ እንደዛ ሆኖ ያያየ እኛ ሱዳን ውስጥ ያል ጦር የለንም አርሚ ሰባ የሚባል የለም ነው ያሉት አርሚ ሰባን ያደራጀው እኮ ፍሳ መንጁስ ነው የሚመላለሰውም ለአርሚ ሰባ ነው የነበረው ስለዚህ አሁን ደግሞ ባለን መረጃ የ22ኛው አርሚ የተመረጡ እንዲሁም በጀነራል ህንፃ የሚመራው ከሜካናይዝድ የተውጣጣ ታጣቂዎች ወደ ሱዳን መሄዳቸውን ነው የሚያመላክተው ስልጠና ሊወስዱ እና ከአርሚ ሰባ ጋር ሊቀላቀሉ ማለት ነው ይሄ ሌላ አዲስ ነገር ነው እንግዲህ እንዳላችሁት ነው ትክክል ነው ሳሚ ይሄ ሚቲ ታጣቂ ወታደሮች ይድረስ ለትግራይ እናቶች ብለው በቪዲዮ ነው ያሳዩት በቪዲዮ ይሄው ልጃችሁ በገንዘብ ተገዝቶ መርሲነሪ ሆኖ ቅጥረኛ ሆኖ በአልቡራን ውስጥ እየተሳተፈ ነው ብለው በቪዲዮ ነው ያሳዩት የትግራይ እናቶች እዩ ብለው ማለት ነው ትላንትና ግን ቲፒኤልኤፍ ሽምጥጥ አርጎ እኛ ለሰላም ነው የምንሰራው ቀጠናውን አናምስም ከሱዳን ጋር ሚሊተሪ ግንኙነት የለንም ሱዳን ያሉት እንደውም እናመሰግናለን የሱዳን መንግስትን በግድ የተባረሩ ተፈናቃዮች ነው ያሉን እንጂ ታጣቂ የለንም እስከማለት የደረሱ ናቸው እንዴ ምንም እኮ ከነሱ እኮ ከፊሉ በተለይ የኢትዮጵያ መከላከያ የነበሩት እና የሰላም አስከባሪ የነበሩት እኮ ከመንግስት ጋር ተደራድረው ቁጥራቸው ስንት ነው ወደ 500 መሰለኝ ተደራድረው እኮ አሁን ዲዲአር እኮ የተሰራላቸው ነው ስልጣና እኮ እየወሰዱ ነው ለኮ በአደባባይ ታይቷል በአደባባይ የአመስኮ የዚህ አደጋና ዝግጁነት ወይም ማቋቋሚያ ጽፈት ቤቱ በቪዲዮ ያሳየን ነው ስለዚህ ዛሬም ከዛ አልፈው 22ኛው ክፍለ አርሚ የሚባለው ነው ሄደው ገብሬዲላ የክልሉ ፖሊስ አዛዥ ነው ኮሎኔል ነው ያሉን ነው ቴንኪው ለመረጃው ያው ብዙ ስማቸው ማአት ስለሆነ ቴንኪው ለሰጣችሁ መረጃ ኮሎኔል ነው ያሉ ነው የኮሎኔል ገብረ እግዚአብሔር ዓለም ሰገድ ወይም ገብሬዲላ እንደሚባል ጽፏል ሶ የጀነራል ታደሰ ወረደን ሄዶ የሚሰብረው ትዛዝ የተሰጠው ለገብሬዲላ ለሚባል ነው ኮሎኔል ነው ማለት ነው ጀነራል መስሎኝ ነበር የፖሊስ አዛዥ ማለት ነው በመጨረሻ ይሄ ሁሉ ሆኖ ሲያበቃ ጀነራል አበባው ታደሰ ዛሬ ደግሞ ማስጠንቀቂያ ሰጥቷል ጀነራል አበባው ታደሰ ዋና መነጋገሪያ ሆኖ ከወጡ አጀንዳዎች አንዱ ጀነራል አበባው ታደሰ የተናገረው ነው እሱ እንግዲህ ምንድነው የሚለው ያው ትልቅ መነጋገሪያ ሆኗል እኔም ርዕስ አድርጌዋለሁ ጀነራል አበባው ታደሰ የመከላከያ የህወሓትን ሀገር የማፍረስ ወረራ አክሽፈናል ብለዋል ተዘጋጅተናልም ብለዋል ለሁሉም ነገር ዝግጁ ሆነን ነው ያለነው በአማራ ክልል ግጭትና ውከት ለመፍጠር በተንቀሳቀሱ የሀገር ውስጥ ባንዳና ጽንፈኛው በማለት የጠሩት ቡድን በጠንካራ ምት እንደከሸፈ ቅስሙም እንደተሰበረ አድርገናል ብለዋል እንግዲህ ጀነራል አበባው ሲናገር ጠንከር አድርጎ ነው የሚናገረው ይሄንን የሰሜን ምዕራብ እዝ ሊሰነዘር የሚችል ማንኛውንም ጥቃት የመከላከል ብቃት አለን በማለት እንግዲህ ሰሜን ምዕራብ እዝ ነው የሄዱት አበባው ይሄን ተናግረዋል
የጦር ኃይሎች ምክትል ጠቅላይ ኤታማዦር ሹም ጀነራል አበባው ታደሰ ሚያዝያ 29 2018 በሰሜን ምዕራብ እዝ የግዳጅ ቀጠና ተገኝተው የሰራዊቱን ወታደራዊና አካላዊ ስነልቦናዊ ዝግጅት ተመልክተዋል። በጉብኝታቸውም ወቅት እዙ በታሪካዊ ጠላቶቻችንም ሆነ ከውስጥ ባንዳዎች ሊሰነዘሩ የሚችልን ጥቃት ለመመከትና ለመደምሰስ የሚያስችል የዝግጅት ደረጃ ላይ እንገኛለን የሚል ነገር አንስተዋል። ከዚህ በተጨማሪም ሰሜን ምዕራብ እዝ መከላከያ የሰጠውን ግዳጅ በላቀ ጀግንነት የሚፈጽምበት ነው። ስለዚህ ጀነራሉ እየተናገሩ ያሉት ባጭሩ ምንድነው? ተዘጋጅተናል፣ ለመከላከል ተዘጋጅተናል ነው ጀነራል አበባው እያነሳ ያለው። እንግዲህ ብዙዎች ቦታ ላይ የጀነራል አበባው ንግግርም መነጋገሪያ ሆኖ ተመልክቻለሁ። እነዚህ 6 ወይ 7 መረጃዎች የሰበሰብኳቸው መረጃዎች ናቸው። ከዚህ ተነስተን 1 2 3 ነጥቦች እንደማጠቃለያ ማንሳት ፈልጋለሁ፣ የግል አስተያየቶች ማለት ነው። አንደኛው የነደብረጽዮን መንገድ ነው። እናንተም አስተያየት ልትሰጡበት ትችላላችሁ። ወንጀልን ከሰሩ በኋላ ህገወጥ ከፈጸሙ በኋላ ወደ አዲስ አበባ እንምጣ፣ ዋስትና ተሰጥቶን ከጠቅላይ ሚኒስትሩ ጋር እንነጋገር እያሉ ለዲፕሎማቲክ ኮሚኒቲው እየተናገሩ መሆናቸውን አይተናል። ያ ብቻ ሳይሆን እኛ ቅድመ ሁኔታ የለንም without any precondition እያሉ ነው ያሉት። ይሄንን እነ አቶ ልደቱም እያስተጋቡላቸው ነው። በጣም የተቀናጀና የተጠና ነው። በነገራችን ላይ በቃ የነበረው እንዳልነበረ ተቆጥሮ የፕሪቶሪያ ስምምነትም እንደተሰረዘና እንዳልተነበረ ተቆጥሮ አሁን ደግሞ እንደ አዲስ ድርድር ይካሄድ፣ ውይይት ይካሄድ ነው እየተባለ ያለው። ኢንክሉዲንግ ቅድም እንዳልኩት አቶ ልደቱ። በእኔ እምነት ፌደራል መንግስቱ ይገባል ብዬ አላስብም። እንደዚህ አይነት ጨዋታ ውስጥ ከገባ ግን መውጫ የሌለው ቅርቃር ውስጥ ነው የሚገባው ፌደራል መንግስቱ። እኔ ፌደራል መንግስቱም እንደሚወስን አላቅም፣ ግን አሁን የልባቸውን ሰርተው ነደብረጽዮን የልባቸውን ሰርተው ሲሰሩም ከርመው ለምደው ጌታቸው ረዳን አባረሩ፣ ታደሰ ወረደን አባረሩ። ከዛ ድርድር ሊጠይቁ ነው። ትልቅ የንቀት መገለጫ ነው። ለምጣዱ ሲባል የሚባል ነገር መኖር የለበትም ብዬ ነው ማስበው። ናኒ ምንም ምጣድ የለም እዚህ ጋር። ባጭሩ እኮ እያሉ ያሉት ምን እንደሆነ ገብቷቸዋል። የፕሪቶሪያ ስምምነት ፈርሷልና አዲስ ስምምነት እናምጣ ነው እያሉ ያሉት። የፕሪቶሪያ ስምምነት ከፈረሰ ከዚህ በኋላ ኢትዮጵያ ውስጥ ስምምነት የሚባል ነገር ይኖራል? እና ይሄ እኔ ፌደራል መንግስቱ ያደርገዋል ከሚነሳ አይደለም የምነሳው፣ ወይም ለማድረግ ፍላጎት አሳይቷል ከሚል አይደለም። እሱ ከጀነራል ታደሰ ወረደ ጋር ተንቀልቅለው መተው እና ማኑኤል ምናምን ደርበሉ ተብለው እና ማኑኤልን አላናገራቸውም ቢያንስ ፕራይም ሚኒስትሩ። ስለዚህ የንቀት ጥግ ነው ይሄ ማሰቡ በራሱ የንቀት ጥግ ነው። በነገራችን አንደኛ እሱ ነው። ሁለተኛ አሁን የምንሰማቸው አንዳንድ ነገሮች አሉ። በዚህ በኩል ሻቢያ ወይም የኤርትራ መንግስት ከአሜሪካ መንግስት ጋር የመደራደር ነገሮች መምጣታቸውን ሰምተናል። ኤርትራ እስከዛሬ ድረስ የነበረባትን
የአሜሪካ መንግስት የጣለባትን ማዕቀብ ሊያነሳላት እንደሆነም ሰምተናል። በባዶ አይደለም ግን የአሜሪካ መንግስት እያለ ያለው እኔ በሰበሰብኩት እንዳልኩት ከዲፕሎማቲክ መረጃ በሰበሰብኩት የኤርትራ መንግስት ከኢትዮጵያ ውስጥ ካሉ ታጣቂ ኃይሎች ከአልሻባብ ከሌሎች ጸረ ሰላም ኃይሎች ጋር የሚያደርገውን ግንኙነት መቁረጥ አለበት ነው ያሉት። አንዱ ክራይቴሪያ እሱ በደንብ ልታዳምጡ ይፈልጋል። ለኔ ፐርሰናሊ ብትጠይቁኝ በማዕቀቡ ምክንያት የኤርትራ መንግስት የኤርትራ ህዝብ በጣም ስለተጎዳ ከህዝብ አንፃር ሳየው አሚን መነሳቱን ፌር ነው ብዬ አስባለሁ። መነሳቱ አደጋ የሚሆነው የኢሳያስን እድሜ የሚቀጥለው ከሆነ ስለዚህ የአሜሪካ ዋናው አማካሪ ኢሳያስ ላይ እርምጃ ካልተወሰደ በስተቀር የሚል ያነሳል። የሰብአዊ መብት መስሪያ ቤቱ ማን ነው የሚባለው የዓለም አቀፍ የሰብአዊ መብት ተሟጋች ድርጅቱ በምንም ተአምር ኤርትራ ላይ ማዕቀብን ማንሳት ማለት ወንጀል ማበረታታት ነው ምናምን ብሎ ሂውማን ራይት ዋች መሰለኝ መግለጫ ወጥቷል። እኔ ብዙ እንዳልኩት አሜሪካ ጥቅሟን ነው የምታሰለው። የአሜሪካ ፖሊሲ ግልጽ ነው። በአፍሪካ ቀጠና ላይ ደግሞ በግልጽ ያኔም ስትራቴጂውን ስናነበው በግልጽ አስቀምጠዋል። ኢትዮጵያን ኤርትራ ብለው ገልጸው በኢትዮጵያና በኤርትራ መካከል ሰላም ማስፈን ብለው ጽፈዋል። ሌላ ሀገር እኮ ብዙ አልጠቀሱ ስትራቴጂክ ዶክመንታቸው ላይ የውጭው ማለት ነው። ስለዚህ አንዱ ሪኳየርመንት የህወሓትን ፍራቻ እና ስጋት በጎንዮሽ ኤርትራና ኢትዮጵያ ሊታረቁ ይችሉ ይሆን ወይ የሚል ስጋት አላቸው። ሊደራደሩ ይችሉ ነው ኤርትራና ምክንያቱም ከመጋረጃ በስተጀርባ ባለፈውም ነግሬያቸዋለሁ ንግግሮች አሉ፣ ሁሌም ይኖራሉ። ከመጋረጃ ጀርባ ከማንም ጋር ይኖራል በነገራችን ላይ። ስለዚህ ሰምተዋል። ኢሳያስ ደግሞ ከሃዲ መሆኑን ያውቃሉ። የሆነ መንገድ ላይ መሃል መንገድ ላይ አቁሟቸው እንዳይሄድ ፈርተዋል። እነሱን ወደ ጦርነት ነግሮ እነሱን እሳት ውስጥ ከቶ እሱ እዚህ ሊደራደር ይችላል። የለውበት ሙሉ ሊላቸው ይችላል ከዛ በኋላ። ስለዚህ ሁለቱንም ነው እየተጠቀሙ ያሉት እነ ደብረጽዮን። በአንድ በኩል እኛ ሰላም ነው የምንፈልገው፣ ያለምንም ቅድመ ሁኔታ ነው አዲስ አበባ መምጣት የምንፈልገው፣ ዋስትና ይሰጠን እንጂ ከጠቅላይ ሚኒስትሩ ፊት ለፊት ተቀምጠ መደራደር እንፈልጋለን ይሏቸዋል። ስጋት ስላለ ማለት ነው። ከማን ኤርትራና ኢትዮጵያ ሊደራደሩ ይችላሉ የሚል ስጋት አለ። ባይ ዘ ዌይ በኤርትራውያን ዘንድም በጣም ትንሽ ስጋት አለ እና አንዳንድ ሰዎች አናግሬያቸዋለሁ። እንደ ኢትዮጵያ መንግስት አሁን ኢሳያስ ባለበት ቁመና ይደራደራል ልክ ነው ምናምን የሚል ስሜት አለ። እሱንም ግልጽ እንደ ኢትዮጵያ መንግስት ከማታውቁ ከሆነ ያልሰማችሁ ከሆነ የኢሳያስ መወገድ አለበት ብለው የሚሉ ኤርትራውያን ትንሽ ደንግጠዋል። እንዴት ኢሳያስ ባለበት የኢትዮጵያ መንግስት ሊደራደር ይችላል? ኢሳያስ መሄድ አለበት ብለው ስላመኑ ማለት ነው። ስለዚህ እነሱንም ማስከፋት አስቸጋሪ ነው። 400,000 ኤርትራውያን ኢትዮጵያ አሉ። ከዚህ በኋላ የኢሳያስ መዋቅር ወደ ኢትዮጵያ መጥቶ ይሰማራል አላምንም። ከሆነ ግን በጣም ማዘን ብቻ ሳይሆን አጌነስት ነው መሆኑ ግልጽ እንድትሆኑ። ኢሳያስ ስለሌለ ነው እኔ የመንግስት ፕሮግራሞችን ሐሳቦችን የኢሳያስ መንግስት ስለሌለ ነው ምደግፈው። በጣም ማስመር እፈልጋለሁ። ኢሳያስ ሲሄድ ነው የመጣሁት እኔ። የኢትዮጵያ መንግስት ፖሊሲዎች ጥሩ ይሆናሉ፣ አገር ወደ ጥሩ አቅጣጫ ትሄዳለች፣ ራዕይ ይኖራታል። ኤርትራናይዜሽን ኦፍ ኢትዮጵያ አይኖርም። ምናልባት ኢትዮጵያናይዜሽን ኦፍ ኤርትራ ነበረ የድሮ ምኞቴ ኢትዮጵያ ዲሞክራታይዝ ስትሆን ትንሿ ኤርትራ በጣም ዲሞክራታይዝ ትሆናለች። ኢትዮጵያ ስትለማ
በ10 ዲጂት ብታድግ ኤርትራ በ20 ዲጂት ታድጋለች። ሶ ኢትዮጵያናይዜሽን ኦፍ ኤርትራ ነው እንጂ ኤርትራናይዜሽን ኦፍ ኢትዮጵያ አይደለም የኔ ህልምና ፍላጎት። ሶ በምንም ታምር ከዚህ በኋላ ኤርትራናይዜሽን ኦፍ ኢትዮጵያ በፍጹም የኢሳያስ ልጆች በፍጹም እናቷ አንዳርጋቸውን አዲስ አበባ ማየት ህመም ነው። ከዚህ በኋላ ህመም ነው፣ ለማናችንም ህመም ነው። ባይዘው የአንዳርጋቸው ልጆችን ከዚህ በኋላ ኢትዮጵያ ማየት በዚህ አቋማቸውና ሐሳባቸው ህመም ነው ለኔ። በምንም ተአምር የኤርትራ የሻቢያ ስርዓት ኢትዮጵያ ውስጥ መጥቶ የሚዘረጋው አንዳችን መዋቅር ሊኖር አይገባም። ኤርትራ ኢሳያስ ሲወጣ ነው የመጣ ነው። ተስፋም ኢትዮጵያ ያዘችው ከኢሳያስ የተላቀቀችለት ነው። በደንብ አስምሩልኝ። የኢትዮጵያ ተስፋ እየመጣ ያለው ከኢሳያስ ዲስታንስ ባረገች ጊዜ። ዛሬ የምናየው የከተማ ልማት፣ ዛሬ የምናየው የቱሪዝም እንቅስቃሴ፣ ዛሬ የምናየው የግራንድ ፕሮጀክቶች፣ ኤርፖርቱ በሉ፣ ማዳበሪያው በሉ፣ የነዳጁ በሉ፣ የጋሱ በሉ፣ የኮሪደር ልማት በሉ፣ በሙሉ እነዚህ ተስፋ ያላቸው ነገሮች ኢሳያስ ቢኖር ኖሮ እንቅፋት ይሆኑ ነበር። እኔም ማምነው እንደዛ ነው። ምቀኛ ነው ኢሳያስ። አስመራን እንዳረጋት አዲስ አበባን አስመራ ማድረግ ነው የሚፈልገው። ምጽዋን እንዳረጋት አዳማን፣ ሌሎች ከተሞችን ምጽዋ ማድረግ ነው የሚፈልገው። ስለዚህ በምንም ተአምር ዲስታንሱን የጠበቀ ፍላጎት የቀይ ባህር ድርድር ማድረግ ይቻላል። የባህር ፍላጎት ላይ፣ የወደብ ፍላጎት ላይ። ከዛ አልፎ ግን ኖርማላይዜሽን የሚል ጉዳይ በፍጹም ኢሳያስ እያለ ኖርማላይዜሽን መምጣት የለበትም። እኔ አዝናለሁም እደነግጣለሁም ኖርማላይዜሽን ከተጀመረ ኢሳያስ ባለበት። ይሄ አንዱ ጉዳይ ነው። መደራደር ይቻላል መሰረታዊ ጉዳዮች ላይ፣ የባህር በር ጥያቄ ላይ፣ የወደብ ጥያቄ ላይ፣ ሰጥቶ መቀበል ላይ። ከዛ አልፎ ግን ኖርማላይዝ ሆኖ ኢሳያስ ባለበት በኤርትራና በኢትዮጵያ መንግስት መካከል የሚካሄድ ወንድማይም ሆነ እህትማቻች ግንኙነት ሊኖር አይገባም። በፖሊሲ ደረጃ መቀመጥ አለበት ብዬ ነው ማለት። ስለዚህ ቲፒኤልኤፍ ነው እያወራን ያለው። ቲፒኤልኤፍ ሁለት ባላ ላይ ሊንጠለጠል ነው የፈለገው። ሁለት ባላ፣ አንዱ ባላ ኤርትራና ኢትዮጵያ ከታረቁ ገደል ልገባ ስለሆነ እኔ በሙሉ እደራደራለሁ፣ ያለምንም ቅድመ ሁኔታ እደራደራለሁ ሊል፣ ኢትዮጵያና ኤርትራ ካልታረቁ ከሻቢያ ጋር ሆኖ ጦርነቱን ሊከፍት ጦርነቱን። ስለዚህ ሁለቱን ባላ ስለያዘ ሁለቱ ባላ ሊፈቀድለት አይገባም ብዬ ነው ማለት። እርግፍ አድርጎ ቲፒኤልኤፍ ታጣቂውን ትጥቁን አስረክቦ ከባድ መሳሪያ ያለውን አስረክቦ ለዲዲአር ተስማምቶ ይሄ ተመረጠ ያለው ምክር ቤትን ሰርዞ ፕሬዝዳንት ምናምን ያለውን ሰርዞ እንነጋገር እንወያይ ካለ ያባት ነው። እሱ ፌደራል መንግስት አባት ነው። አባት ግን እያጠፋ ልጅ እያጠፋ ተንኮል እየሰራ አባትን መግደያ መርዝ ይዞ እየመጣ በፍጹም ስለዚህ በእኔ እምነት ቲፒኤልኤፍ የራሱ አጀንዳ የለውም። ቲፒኤልኤፍ አሁን የወንጀለኞች መናኸሪያ ሆኗል። አስኳሉ እንደዛ አይደለም። ፍትህ ዲፋይን ያረከው ቲፒኤልኤፍ ስለተሳሳትክ ነው። ሳሚም ስለደገፍከው ስላየው ነው። የቲፒኤልኤፍ አስኳል አሁን የወንጀል ማግኔት ሆኗል። የሽብርተኝነት ማግኔት ሆኗል። የትኛውንም ሽብርተኛ ይቀበላል። ባይዘው የተረጋገጠ ነው። ከአልሻባብ ጋር ያደረጉት ግንኙነት የተረጋገጠ ነው። ቲፒኤልኤፍ ከአልሻባብ ጋር ተገናኝቷል።
ይሄ ኮንፊርምድ ነው። ልጁ ስለተናገረው ወይ ምናምን አይደለም፣ የተረጋገጠ ነው። ከሙስሊም ብራዘርሁድ ጋር መገናኘቱም የተረጋገጠ ነው። ሙስሊም ብራዘርሁድ የሱዳን አልቡርሃን ውስጥ ስላለ ማለት አልቡርሃንን የሚያሽከረክረው ሙስሊም ብራዘርሁድ ነው። ስለዚህ ቲፒኤልኤፍ አሁን ያለው አስኳሉ ከሙስሊም ብራዘርሁድ ጋር እየሰራ ነው፣ ከአልሻባብ ጋር እየሰራ ነው፣ ከሀውቲዎች ጋር እየሰራ ነው። ስለዚህ ይሄ ኃይል የሽብርተኝነት ማግኔት ሆኗል። ይሄም ማግኔት ልትደራደረው አትችልም ወንድሜ። ሁለተኛ እነ ጌታቸው ረዳን መካድ ነው የሚሆነው። ዛሬ ከህወሓት ከነ ደብረጽዮን ጋር አደራደራለሁ ካልክ አውቶቡስ ጎማ ላይ ተወረወረ እንደሚባለው እነ ጌታቸው ረዳን እነ ጻድቃንን እነ ኬሪያ ኢብራሂምን የአውቶቡሱ ጎማ ላይ እንደመወርወር ነው የሚባለው። ማይሆን ክደት ነው። ሰላምና ሰላም ላለው አካል ትተህ ወደ ሌላ ቦታ ሄድክ ማለት ነው። ስለዚህ እኔ ቲፒኤልኤፍ በምንም መንገድ ይበል ድርድር ከቲፒኤልኤፍ ጋር ያስፈልጋል። እኔ ማለት የድርድር ሰው ነኝ እንደምታውቁት። ህይወቴ በሙሉ በድርድር መሞላት አለበት ብዬ ማምን ሰው ነኝ። የምትደራደረው አካል ግን የራሱ ነገር ሲኖረው ነው። ሰው እኔ ቢትሬ እንዲደረጉ አልፈልግም። እነ ጌታቸው እነ ጻድቃን ቢትሬ እንዲደረጉ አልፈልግም። እነ ኬሪያ ቢትሬ እንዲደረጉ አልፈልግም። ያረጋል ብዬ መንግስት አላስብም ባይዘው ቱ ዘ ማክሲመም ልናገር ብዬ ነው እንጂ አሁን ካየሁት አክቲቪቲ የኢትዮጵያ መንግስት እንዲያስባል ብዬ አላስብም። ግን አስተያየቴን ማስቀመጥ ስላለብኝ ስለዚህ እኔ ደብረጽዮንን መቀበል ማለት በፍጹም የማይሞከር ነው። ከፈለገ ያንቋር ይፎክር። አንደኛው እሱ ነው። የመጨረሻ ሁለተኛ ትላንትና ከትላንት ወዲያ የዚህ የኢኮኖሚክ ኢንስትሩመንት በፍጹም ወደ ጦርነት መገባት የለበትም ኢኮኖሚክ ኢንስትሩመንት ነው የሚያስፈልገው ብዬ ስናገር ብዙዎች አንዳንድ ሰዎችም ደውላችሁልኛል። ፎር ዩር ክሬዲት ላመሰግናችሁ ፈልጋለሁ። ይሄ ኢኮኖሚክ ኢንስትሩመንት ነው ያልኩት በጣም ግልጽ እንድትሆኑ ከህዝብ ጋር የተሳሰረውን አይደለም። በፍጹም ከህዝብ ጋር የተሳሰረው ነገር እኔ አይደለም ዛሬ ያኔ የሰሜኑ ጦርነት ጊዜ እንኳን እነፋሲሌን ወጥተው በሚዲያቸው ከዚህ በኋላ ለትግራይ ህዝብ ይሄ አይግባ ብለው ሲናገሩ ብዬ ተናግሬያለሁ። እንዴት እንዲህ ይባላል ብያለሁ። አይደለም ትላንትና በጣም ከባድ በሆነው የዛ ዕለት ነው ጁንታ የተባልኩት እኔ። የዛ ዕለት የዕለቱ ዕለት ስወጣ ጁንታ የሚል ተለጥፎብኛል። ለትግራይ ህዝብ ከትግራይ ህዝብ ጋር የተሳሰረ ወደ ቲፒኤልኤፍ የማይገባ ነገሮች በምንም መንገድ ሊታገዱ አይገባም። በምንም መንገድ ኢኮኖሚክ ኢንስትሩመንቱ ፎከስ የሚያደርገው ቲፒኤልኤፍ ላይ ነው፣ ህወሓት ላይ ነው። ትንሽ ተዛብታ እንዳትመጣ ሰዎች ስጋታቸውን ስለገለጹልኝ ደውለውልኝ ቲፒኤልኤፍ ሊያገኛቸው የሚችሉ ጥቅሞችን መዝጋት ማለት ነው ኢኮኖሚክ ኢንስትሩመንቶች። ስለዚህ ህዝቡ የሚጠቀምበትን ነገር አዘጋጅቶ የተወሰነ ጉዳት ሊኖር ይችላል። ሳሚ የተወሰነ 100 ኩንታል ስንዴ ልከህ 30 ኩንታሉን 20 ኩንታሉን ታጣቂው ሊወስደው ይችላል። ኢስ ኦኬ ብለህ ማለት ነው። ባይዘው ኢስ ኦኬ የኔን አቋም ነው የምነግርህ። የመንግስት ደግሞ እኮ ቱ ዘ ማክሲመም ሄደው ሳሚ እንደ ጀነራል ነገሩን እኮ ጀነራል ዮሐንስ እኔ እኮ የአመቱ
እንቅልፌና እኮ ለረጅም ሰዓት እኮ አልወሰደኝም የጀነራል ዮሐንስን ከሰማው በኋላ እንዴ በጣም እኮ ብዙዎቻችሁ ማውርተናል አይደል በኢትዮጵያ ታሪክ ውስጥ አይደለም በዓለም ታሪክ ውስጥ የሌለ እኮ ነው ገና ፕሪቶሪያ ስምምነት ሳይስማማ 70 ካሚዮን እህልና በጀት መላክ ማለት እኮ ተሰምቶ ታይቶ አይታወቅም ለታጣቂው ይሄን ያደረገ አካል ለህዝቡ አያረግም ብዬ አላስብም ሜካኒዝሙን ፌደራል መንግስቱ እነ ጌታቸውም እነ ጻድቃንም እነ ሳሞራም እነ ሌሎቹም የተቋሚ ፓርቲዎችም ያስቡበት ወደ ህዝቡ እንዴት ይድረስ የሚለው ሐሳብ የሚስጡ ኮሚቴ የሚያደራጁ ከህዝብ ጋር የተያያዘ አንዳችም ነገር መምጣት የለበትም በተቻለ መጠን እኔ የኢኮኖሚክ ኢንስትሩመንት ያነሳውት ከቲፒኤልኤፍ ጋር ለምሳሌ ሁሉንም የቲፒኤልኤፍ የኢኮኖሚ ድርጅቶች ማገድ ምሳሌ በሰጥ ጥሩ ስለመሰለኝ ኤፈርት ሙሉ ለሙሉ እንዳይንቀሳቀስ ማገድ ዜና እኮ ሰማን አይደል መቼለት መሰቦ ሲሚንቶ ነው ምናምን ተሰብስበው ወይ መስፍን ኢንዱስትሪያል የትኛው ተሰብስበው ጊዜያዊ መንግስቱ በመመለሱ ተደስተናል የሚል እኮ ዜና ሰርተው እኮ አየን አይታችኋል እሱን ዜና ያላወቁት መስፍን ኢንዱስትሪያል ነው ወይስ መሰቦ ነው የሚለው ነው እንጂ ያላወቁት ተሰብስበው ከ6 ዓመት በኋላ ያለው ክልል ምክር ቤት በመመለሱ ደስ ብሎናል ትክክለኛ ውሳኔ ነው መሰቦ መሰለኝ እንዴ አይነት የቲፒኤልኤፍ ድርጅት ስለሆነ ነው እኔን ይያለ ያለው ስለዚህ ለጊዜውም ቢሆን እነዚህ አይነት የቲፒኤልኤፍን ኢኮኖሚ አቅም የሚፈጥሩ እንደ ኤፈርት ያሉ ድርጅቶች እነሱን ማገድ አንደኛው እሱ ነው ኢኮኖሚክ ኢንስትሩመንት ነው ሁለተኛ በግለሰብ ደረጃ ዋነኛ አስቸጋሪ የተባሉትን ጀነራሎች በሉ ፖለቲከኞች የነሱን ሀብት ማገድ ነው ሁለተኛ ኢኮኖሚክ ኢንስትሩመንት አንዱ እሱ ነው ያላቸውን ህንጻ ያላቸውን ብር ያላቸውን ሁሉ ነገር ማገድ ኢኮኖሚካሊ ማገድ ነው መውረስ አላልኩ እሱ ቀጥሎ የሚመጣ ስቴፕ ነው ማገድ ያስፈልጋል ሁለት ሶስተኛ ቲፒኤልኤፍን ራሱ ዳግም ወደ ሽብርተኝነት መፈረጅ ነው ፓርላማው መፈረጅ አለበት ቲፒኤልኤፍ ያረጋ ያለው ነገር ከኦነግ ሸኔ የከፋ እንጂ ያነሳረ እንደውም ወደ ዓለም አቀፍ ሽብርተኝነት ሄዷል ስለዚህ ትልቅ ዜና መሆን አለበት ቲፒኤልኤፍ ዳግም ወደ ሽብርተኝነት ይሄ እንኳን ካልሆነ ፌደራል መንግስቱ የህግ ማስከበር ስራ ብሎ ሊስት እስከ 50 ከ20 እስከ 50 ሰዎች የሚሆኑ እኔ እስከ 20 ደርሳሉ ብያለሁ ተፈላጊ ሰዎች የኢትዮጵያ መንግስት በህግ የሚፈልጋቸው ብሎ በተገኙበት ወደ ህግ እንዲቀርቡ የህግ ስራ እንዲሰራ መላክ አለበት ሚሊተሪው 10 ፖለቲካው 10 ሊሆን ይችላል እነዚህ ሜጀሮች ሄደው ወደ ምንድነው የሚወስዱት ወደ ኢኮኖሚክ እና ፖለቲካል ኢንስትሩመንቶች ይሆናሉ ማለት እንጂ ከህዝብ ጋር የተሳሰረ ነገር አይደለም አራተኛው የኮሙኒኬሽን አውታሩ ለምሳሌ የትግራይ ማስ ሚዲያ የቲፒኤልኤፍ ሚዲያ ድምጽ ወያኔ እንዳልተመዘገቡ ታውቃላችሁ የኢትዮጵያ ሚዲያ የሚቆጣጠረው አካል አልመዘገባቸው ሳይመዘገቡ ነው እየሰሩ ያሉት ስለዚህ ፋሽስቶች ከሌ ምናምን ይያሉ የሚያራምዱ ከሆነ እነዚህን አካላት ሚዲያዎቹን ለብቻ ለይቶ ይቻላል ደግሞ ሲስተሙም አለ ስለዚህ ኢኮኖሚክ ኢንስትሩመንት ያልኩት እኔ በዋናነት ከቲፒኤልኤፍ ጋር የተሳሰረው የሱን ጀርባ አጥንት የሚሰብሩ ነገሮች ናቸው እንጂ ከህዝብ ጋር ባይ ኤኒ ሚንስ መንግስትን መጎዳት ካለበት ተጎርቶ ከህል ከነዳጅ ወዘተ የተያያዙ ጉዳዮች ማለት ነው ያንን ነው ያልኩ ያለውትና በጥቅሉ ያለው ሁኔታ ይሄን ነው የሚመስለው ምን ይፈጠራል ዊል ሲ ለዛሬው እዚህ ላይ እናበቃለን
መልካም ቀን። ታላቅ የምስራች ከሜሪትስ ፕሮፐርቲስ ለንግድ ሱቅ ፈላጊዎች በሙሉ እርሶ ይነግዱ እንጂ ትርፋማ የሚሆኑባቸውን አለያም ቢያከራዩአቸው አዋጭ የሆኑ የንግድ ሱቆችን በመሃል ተክለ ሃይማኖት ለሽያጭ ማቅረባችንን ስንገልጽ በታላቅ ደስታ ነው። ሜሪትስ ፕሮፐርቲ ከሰፊ ካሬ አማራጭ ጋር ከ14 ካሬ እስከ 40 ካሬ የንግድ ሱቆችን ከ3.8 ሚሊዮን ብር አጠቃላይ ክፍያ ጀምሮ እንዲሁም ቀድሞ ለሚመጡ ውስን ደንበኞች በ3 ወር ጊዜ ውስጥ የሚረከባቸውን ስራ ማላመጃ የንግድ ሱቆችን ከነጻ ስጦታ ጋር ይዘንሎት ቀርበናል። እንዲሁም የመኖሪያ አፓርትመንቶችን ለምትፈልጉ ውድ ደንበኞቻችን ሜሪትስ ፕሮፐርቲ አራዳ ፓርክ ፊት ለፊት ከባለ 1 እስከ ባለ 3 መኝታ አፓርትመንቶችን ከ30% ታላቅ ቅናሽ ጋር ይዘንሎት ቀርበናል። ታዲያ ይህ የማይደገም ዕድል ሳያመልጦ ከታች ባለው ስልክ ይደውሉ።